ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ተወያዩ። በውይይታቸውም በቁልፍ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ መምከራቸውን ጠቅላይ ሚኒስትሩ ገልጸዋል። የብሔራዊ ምርጫ ቦርድ የሥራ አመራር ቦርድ አባላትን ለመምረጥ የህዝብ ጥቆማ ጥሪ ቀረበ። የቦርዱ ምክትል ሰብሳቢንና 2 አባላትን የሚመለምል ኮሚቴ በጠቅላይ ሚኒስትር ዶክተር አብይ አህመድ ተቋቁሞ ስራ መጀመሩ ተገልጿል። ኮሚቴው ግልጽና አወዳዳሪ በሆነ አካሄድ እጩዎችን ለማቅረብ እንዲቻል ለህዝቡ፣ ለፖለቲካ ፓርቲዎችና ለሲቪል ማህበረሰብ ተቋማት ይፋዊ የእጩዎች ጥቆማ ጥሪ አቅርበዋል። በአማራ ክልል ወቅታዊ ጉዳዮች ላይ ያተኮረ ውይይት የክልሉ ርዕሰ መስተዳድር አረጋ ከበደ በተገኙበት በባህር ዳር እየተካሄደ ነው። በውይይቱ ላይ በክልሉ ወቅታዊ የሰላምና መረጋጋት ጉዳዮችና የልማትና የመልካም አስተዳደር ስራዎች ላይ በመምከር አቅጣጫዎች እንደሚቀመጡ ይጠበቃል። በኦሮሚያ ክልል የሰላም አማራጭን ባልተቀበሉ አካላት ላይ እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ መምጣቱን የክልሉ መንግስት ገለጸ። የክልሉ መንግስት ለሰላም የከፈተው በር ትልቅ ውጤት እያመጣ መሆኑንና በርካታ የቀድሞ ታጣቂዎች ወደ ሰላም መጥተው የተሃድሶ ስልጠና መውሰዳቸውን የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናግረዋል።